በጌታ በኢየሱስ ክርስቶስ ሰላም እላችኋለሁ። መጽሐፍ ቅዱስ ርዕሱ ደስ የሚል ነው። ደስ የሚል አይደለም። የሚሞቱለትና የሚሞቱበት የሚል ርዕስ ነው ማካፈላችሁ። ምን የሚሉለት? የሚሞቱለት እና የሚሞቱበት። እንግዲህ አሁን እኔ ያነገርኳችሁ ርዕስ በዓላማ በጊዜና በቦታ የተቃኘ ህይወት እንዴት እንደምንኖር ለመናገር ነው። ህይወት እንግዲህ በደስታ በትግሎች የተሞላ ነው። ምኑን ትነግራናለህ እናውቀው የለም ወይ ነው የምትሉኝ አሁን ይሄን ስል እና በተወሳሰቡ የህይወት ልዩ ልዩ ገጽታ ድሮች የተጠላለፈ ነው ማለት የደስታም የሐዘንም የስኬትም ያለመከናወንም ነገሮች ያልፉበታል እና በልዩ ልዩ ቀለማት የተዥጎረጎረ ነው። አንዳንዱ የህይወታችን ገጽታ በአስደናቂ ስኬቶች የተሞላ ነው። ስለዚህ ያኔ እንዘምራለን፣ ደስ ይለናል፣ ለእግዚአብሔር ክብር እንሰጣለን፣ ሰዎችን አመስግኑልን እንላለን፣ እንሰበስባለን። ደግሞ በአስደንጋጭ መደነቃቀፎች ሐዘን የሚቀዳበትም ነው የዚህ ዓለም ኑሮ እና ከዚህ የተነሳ በሰው ልጆች ውስጥ ወይ ተስፋ ወይ ስጋት አንዣቦ ነው የሚኖረው። ነገን መጪውን ጊዜ ወይ በተስፋ ወይ በስጋት። መቼም ቢሆን ግን የኔ ጥያቄ በዚህ ማለዳ ስጋት ገጥሟችሁ ያውቃል ወይ? የሚያሰጋ ነገር ሰምታችሁ ታውቃላችሁ ወይ? ፍርሃት የሚባለው ጠንቀኛ ጠላታችን እርምጃችሁን ለመቆጣጠር እቅዳችሁን ለማፈን ለማስቀረት ወይም ድምጻችሁን አፍኖ ለማስቆም ፈልጎ ያውቃል ወይ? እንደዚህ አይነት ነገር ጊዜ ወቅት ነበረ ወይ? በጤንነታችሁ የመጣ ሊሆን ይችላል፣ በስራ ሁኔታችሁ የመጣ ሊሆን ይችላል፣ ከሚጠሏችሁ ሰዎች የተሰነዘረ ሊሆን ይችላል። ምንም ይሁን ግን እንደዛ አይነት ቀን ነበራችሁ ወይ? ጌታችን ኢየሱስ እንዲህ ያለ ሁኔታ ተጋፍጦ ያውቃል። እነዚህን አይነት ስሜቶች ትግሎች ቢያጋጥሙንም ታዲያኛ ክርስቲያኖች በአንድ አገልጋይ በአንድ ክርስቲያን በአንድ አማኝ ህይወት ውስጥ ሊኖሩ የሚገባቸው ሶስት ወሳኝ ግንዛቤዎች ምላሾችን በእንደዛ ሁኔታዎች ውስጥ ያሉትን አካፍላችኋለሁ ከጌታችን የኢየሱስ ክርስቶስ ምሳሌነት በመነሳት ማለት ነው። ህይወታችንና ክርስቲያናዊ አገልግሎታችን ግልጽነትና ጥንካሬ እንዲኖረው ነው እንግዲህ ይሄን የምንካፈለው። ለምንኖርለትና ለምንሞትለት አስፈላጊ ከሆነ ዓላማ ያለን መረዳት ወሳኝ ነው እና ያንን የሚያሳየን አንድ የመጽሐፍ ቅዱስ ክፍል አብረን እናነብና ጸልየን እነዚህን ሶስት ሐሳቦች አካፍላችኋለሁ። የሉቃስ ወንጌል ምዕራፍ 13 ቁጥር 31 እስከ 33 ላይ ይገኛል። ለመቆም ካልተቸገርን ቃል እግዚአብሔር ሲነበብ ቆመን አብረን እናነባዋለን። የሉቃስ ወንጌል ምዕራፍ 13 ቁጥር 31 እስከ 33 ሶስት ቁጥሮች ያሉት ምንባብ ነው። የቀድሞውን እትም ከሆነ የያዛችሁት እንደኔ በኋላ ከአዲሱ መደበኛ ትርጉም ማነብላችኋለሁ። ገጽ 66 ላይ በአዲስ ኪዳን ክፍል ይገኛል። ሉቃስ 13 31 እስከ 33 በዚያን ሰዓት ከፈሪሳውያን አንዳንዱ ቀርበው ሄሮድስ ሊገልህ ይወዳል፣ ከዚህ ውጣና ሂድ አሉት። እንዲህም አላቸው፣ ሄዳችሁ ለዚያች ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሶስተኛውም ቀን እፈጸማለሁ በሏት። ዳሩ ግን ነቢይ ከኢየሩሳሌም ውጪ ጠፋ ዘንድ አይገባምና ዛሬና ነገ ከነገ በስቲያም ልሄድ ያስፈልገኛል። ጌታ ሆይ እናመሰግንሃለን ስለዚህ ቅዱስ ቃል፣ ስለ መሰብሰባችን በሰማይና በምድር ብቸኛ ስልጣን ያለህ አንተ ብቻ ስለሆነ ህይወታችንን የምትመራው የሰውን እስትንፋስና መንገድ ያስክም አንተ ስለሆንክ እናመሰግንሃለን፣ እናከብርሃለን። ህይወታችንም ሞታችንም በአንተ እጅ ስላለ እናመሰግንሃለን። በዚህ ሰዓት እኔና ወገኖቼ ቆመን የልባችንን በር ለቃልህ እንድትከፍት እንጸልያለን። ለመረዳት ደግሞ ባለጠግነትህን እንድናገኝ የቃልህን ደጆች ክፈትልን። የጨለማ ኃይላትን በሙሉ በጌታችን በኢየሱስ ስም እናስራለን። አሜን። እግዚአብሔር ያክብራችሁ። እንቀመጣለን። ባነበብነው ክፍል ውስጥ ጌታችን ኢየሱስ ሄሮድስ የላከበትን የግድያ ዛቻ ሲሰማ የሰጠውን ምላሽ ነው የሚናገረው። አንዳንድ ቦታ ያሉትን አገላለጦች ትንሽ ፍንትው አድርጎ በበለጠ መንገድ ስለሚያሳይ
ከአዲሱ መደበኛ ትርጉም ደግሜ ባነብላችሁ መርጣለሁ። እንደዚህ ይላል። በዚያን ጊዜ ከፈሪሳውያን አንዳንዶች መጥተው ሄሮድስ ሊገል ስለሚፈልግ ተነስተ ከዚህ ሂድ አሉት። እርሱም እንዲህ አላቸው፣ ሄዳችሁ ለዚያ ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ ሕመምተኞችን እፈውሳለሁ፣ በሦስተኛው ቀን ከግቤ እደርሳለሁ ብሏል በሉት። ይሁን እንጂ ነቢይ ከኢየሩሳሌም ውጭ ይሞት ዘንድ አይገባምና ዛሬና ነገ ከነገ ወዲያም ወደዚያው ጉዞዬን እቀጥላለሁ ነው የሚለው። እና ክፍሉ ግልጽ ነው። ሄሮድስ በኢየሱስ ላይ የግድያ ዛቻ በተዘዋዋሪ ላከ። እና ይሄ ለኛ ለክርስቲያኖች ትልቅ ትምህርት የሚሰጥ ነው። ሄሮድስ ሊገለው እንደሚፈልግ ሲነገረው ጌታ ኢየሱስ በፍርሃት ሸሻ አይልም ወይም ተደናገጠ አይልም። ይልቁንም በዓላማው በጊዜውና በቦታው ላይ ያለውን የጸና አቋም፣ የሚሞትበት ዓላማ፣ የሚሞትበት ጊዜ፣ የሚሞትበት ቦታ፣ በእነዚህ ላይ ያለውን ጥርት ያለ አቋም አሳወቀ እና ያንን የእሱን ምላሽ መሰረት አድርገን ነው ለእኛም 3 መሰረታዊ ነጥቦች እንካፈላለን ያልኳችሁ። አስቸጋሪ ሁኔታዎች በገጠሙን ጊዜ፣ ፈተናዎቻችን በከበቡን ጊዜ፣ ስጋት የሚፈጥሩ ሁኔታዎች ውስጥ በምናልፍበት ጊዜ ልናውቅ የሚገባቸው 3 መሰረታዊ ነገሮች በዚህ ምንባብ መሰረት፣ አንደኛ የሚሞቱለትን እና ያው የሚኖሩለትንም ማለት ነው፣ ሳንኖርለት አንሞትለትም፣ የሚኖሩለትን ወይም የሚሞቱበትን ዓላማ ማወቅ ነው። ዓላማ ነው የመጀመሪያው። ቁጥር 31 ለቁጥር 32 በጣም አስፈላጊ ስለሆነ 31ንም አብረን እናነባለን ሁኔታውን ስለሚነገር። በዚያ ጊዜ ከፈሪሳውያን አንዳንዶች መጥተው ለኢየሱስ ሄሮድስ ሊገልህ ይፈልጋል፣ ስለዚህ ተነስተ ከዚህ ሂድ አሉት ይላል። ከዛ ነው እሱም ምን አለ ብሎ መለሰ፣ ሄዳችሁ ለዚያች ቀበሮ ምን በሉ፣ ዛሬና ነገ አጋንንትን አወጣለሁ፣ ሕመምተኞችን እፈውሳለሁ፣ በ3ኛው ቀን እፈጸማለሁ አለ። ወይም ደግሞ በአዲሱ መደበኛ ትርጉም መሰረት በ3ኛው ቀን ከግቤ እደርሳለሁ በሉ የሚለው። ለኢየሱስ ይሄንን መረጃ ይዘው የመጡት ፈሪሳውያን ናቸው ነው የሚለው። ደቀ መዛሙርቱ አይደሉም፣ የጌታችን የኢየሱስ ተከታዮች አይደሉም። መጥተው የሚነግሩት ፈሪሳውያን ናቸው። ብዙ ጊዜ ደግሞ እነዚህ ሰዎች የሚቃወሙት ሰዎች ናቸው። ለኢየሱስ የነገሩት ወሬ ግን የማበረታቻ አይደለም። በርታ፣ ቀጥል፣ ጥሩ እያገለገልህ ነው፣ ለሕዝባችን በነቢያት በኩል የተሰጠው የዘላለም ተስፋ ፍጻሜ በአንተ ዘንድ መጥቷል፣ የእስራኤል መጎብኘት፣ የኢየሩሳሌም መጽናናት በአንተ በኩል እውን እየሆነ ነው፣ እግዚአብሔር ለአባቶቻችን የሰጠው ለአብርሃም፣ ለይስሐቅ፣ ለያዕቆብ የሰጠው ተስፋ እነሆ በአንተ እየተፈጸመ ነው፣ በሕዝባችን መካከል መሲህ ተነስቷል፣ እግዚአብሔር ነቢይ ልኮልናል እያሉ አይደለም ያሉት። መንግሥተ ሰማያት በአንተ በኩል ወደኛ ደርሳለች አይደለም የሚሉት። ምንድነው የሚሉት? ቀድሞ ነገር ያመጡት ደስ የሚያሰኝ ዜና አይደለም፣ ምንም አይነት ሲሆን ማለት ነው። ማስፈራሪያ ነው እንዲያውም ያመጡት፣ ዛቻ ነው ያመጡት። ዛቻው ደግሞ ቀላል ዛቻ አይደለም። ከሀገር ትባረራለህ፣ የአገልግሎት ፈቃድህን እንቀማሃለን፣ ወደ ቤተ መቅደስና ወደ ምኩራብ እንዳትመጣ እናግድሃለን እና የመሳሰሉት አይደለም። ዛቻው እገልሃለሁ የሚል ነው። ይሄ ዛቻ ቀላል ዛቻ አይደለም። እና የዛቻው አስፈሪነትና ትልቅነት ደግሞ ብቻ ሳይሆን ማስፈራሪያውንና ዛቻውን የላከው ማነው ነው? ፈሪሳውያኑ ራሳቸው እንኳን አይደሉም ያሉት። እነሱ ራሱ እንኳን ቀላል አይደሉም። ሌላውን ትታችሁ ግን እንገልሃለን የሚል ውሳኔ ከፈሪሳውያን አይደለም የመጣው። ተራና ደካማ ሰው አይደለም የላከው። የአገሩ ንጉሥ ነው በጊዜው። አስፈሪው ገዢ ሄሮድስ አንቲጳስ ነው ይህንን መልእክት የላከው። ጦር ማዝመት የሚችል በተወሰኑ ጥቂት ጋሻ ጃግሬዎቹ ልኮ ማንንም አንጠልጥሎ የሚወስድ ሰው ደግሞ አርጎት ያውቃል። ዮሐንስ መጥምቁን ያሰረው ሰውዬ ነው። የዮሐንስ መጥምቁን አንገት አስቆርጦ ለአንዲት ጋጠወጥ እብድ ሽልማት አድርጎ የሰጠ ሰውዬ ነው። በሰሃን አንገት በሰሃን ቆርጦ ያቀረበ ቀላል ሰው አይደለም። ይሄንን ዛቻ የላከው ኢየሱስ ያቺ ቀበሮ ያለው ሄሮድስ ነው። ፈሪሳውያኑ ለምን ነገሩት የሚለውን ለማሰብ ሞክሬያለሁ። የተጻፈ ነገር የለም። ስለዚህ ይሄ ነው ምክንያቱ ልላችሁ አልችልም።
አዝነውለት ይሁን በሌላ በማናቀው ምክንያት ይሁን የማቀው ነገር የለም፣ ግን መተው ይነግሩታል እና ከዚያ ቦታ ዘወር እንዲል ምክሩ እንዲሸሽ። ልበሉ የፈጠራ ታሪክ ቢሆን ኖሮ ኢየሱስ የሚለው ውሸታችሁን ነው የሚላቸው፣ የሌለ ነገር ነው ያወራችሁት ነው የሚለው። ከኢየሱስ ምላሽ እንደምንረዳው ዛቻው ትክክል ነው እና ሄሮድስ ሊገል ስለሚፈልግ ተነስተህ ከዚህ ሂድ። ሄሮድስ ኢየሱስን ይጠላዋል ብቻ አይደለም እዚህ ቦታ ላይ የሚነግረን፣ ሄሮድስ ሊገለው ይፈልጋል፣ ሊያስወግደው ይፈልጋል። ማስጠንቀቂያው ደግሞ ግልጽ ነው። ሽሽ፣ ዘወር በል፣ ትንሽ ካይኑ ቦታ ፊት እኮ ፎቀቅ በል፣ ወደ ሆነ ቦታ ሂድ ነው። የአደባባይ አገልግሎትህን ተው ነው። ሄሮድስ ደስ አልተሰኘብህም፣ በገዢው ዘንድ ተቀባይነት አላገኘህም፣ ስለዚህ አገልግሎትህን ተው አቁም። ጌታ ኢየሱስ ግን ምን ብሎ ነው የመለሰው ነው? የጌታ ኢየሱስ ምላሽ የሚኖርለትና የሚሞትለትን ዓላማ ግልጽ አድርጎ የሚያሳይ ነው። ምክንያቱም ቁጥር 32 እንዲህ ነው የሚለው፣ ሄዳችሁ ለዚያ ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ ሕመምተኞችን እፈውሳለሁ፣ በሦስተኛውም ቀን ከግቤ እደርሳለሁ። ሄሮድስ የኢየሱስን ራእይ ማዳፈን አይችልም። ኢየሱስ ይሄን ያውቃል። ጌታ ኢየሱስ ለምን እንደመጣ አሁን ምን እያደረገ እንዳለና የመጨረሻ ግቡ ደግሞ ምን እንደሆነ ጥንቅቅ አድርጎ ያውቃል። የፈሪሳውያን ማስጠንቀቂያም የሄሮድስ ዛቻም በዚያ ለቆመለት ዓላማ ለመጣለት ዓላማ ከመጽናት ከመትጋት ወደ ኋላ አላለውም፣ አላስቆመውም። እና የዓላማ ግልጽነት ከግቤ ደርሳለሁ፣ ዛሬም ማረገውን አውቃለሁ፣ ነገም ማረገውን አውቃለሁ፣ በሶስተኛው ቀን ደግሞ ከግቤ ደርሳለሁ። ጌታ ኢየሱስ አጋንንትን የማወጣበት፣ በሽተኞችን የምፈውስበት፣ በመጨረሻም ስራዬን የማጠናቅቅበት ዓላማ አለኝ ነው የሚለው። አጋንንትን ማውጣት፣ በሽተኞችን መፈወስ በኢየሱስ አተያይ በራሳቸው ግብ አይደሉም። የትልቁ ግብ ግን አካል ናቸው ወይም ነጸብራቅ ናቸው። የመንግስቱ መገለጥ ብስራት ምስክር ናቸው። ይሄንን በዚሁ በሉቃስ ወንጌል ምዕራፍ 11 ቁጥር 20 ላይ እናገኛለን። እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆነው እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ይላል። የእግዚአብሔር መንግስት የመምጣቷ የመገለጧ ሰማይ ወደ ምድር ኢምባርክ አድርጎ የመግባቱ ማስረጃ አንዱ ይሄው አጋንንትን ማውጣቴ ነው። የመንግስቱ አሸናፊነት የምስራች ስለሆነ ወንጌል መንግስቱ እየገፋች እያሸነፈች በድልነሽነት የመምጣቷ ነፃ የማውጣቷ አንዱ ምልክት ይሄው አጋንንት እያወጣው ነው የሚላቸው። ዛሬና ነገ አጋንንት አወጣለሁ፣ በሽተኞች ይፈውሳለሁ። ምን እያለ ነው? የእግዚአብሔር መንግስት በእኔ አገልግሎት እየሰፋች ነው፣ መታለች። የእግዚአብሔር መንግስት በመካከላችሁ ተገልጣለች። የእግዚአብሔር መንግስትን ስራ መስራትና ማጠናቀቅ ነው ዓላማው። ኢየሱስ ታዋቂ መሆን አይደለም ዓላማው። ታዋቂ ቢሆን የሚገባው እኮ ነው፣ ታዋቂም ነው። ግን ምን ማድረግ ነው? መንግስቱን የእግዚአብሔር መንግስት ስራ ማሳየት፣ ማስፈን፣ የእግዚአብሔርን የማይለወጥ ሉዓላዊ ገዥነት ስልጣኔ በምድር ላይ ማምጣት ነው። እሱ ነው ማረጋው አለ እና ደግሞ ይሄን እያደረግኩ ሶስተኛ ቀን ባለው የመደምደሚያ ላይ ምን እላለሁ አለ? ከግቤ ደርሳለሁ፣ ከማጠናቀቂያው ደርሳለሁ። እና ለዛቸው አልተበገረም። ከዚህ የተነሳ የጌታ ኢየሱስ ምላሽ ፍርሃት የሌለበት ነገር ግን በዓላማው ላይ ያተኮረ ስለሆነ ነው። ዓላማውን የሚያውቅ ክርስቲያን በጊዜያዊ ችግሮችና ተግዳሮቶች አይናወጥም፣ አይርበተበትም። ለዚያች ቀበሮ ነው ያለው። አያችሁ ለምን በዚህ እንደጠራው አላውቅም፣ ግን የሄሮድስን ተንኮለኛና አጥፊ ጠባይ የሚገልጥ አገላለጽ ነው። ሊዘልፈው ስለፈለገ አይደለም። እና ለዛች ቀበሮ ሄዳችሁ ንገሯት ነው ያለው። ውስን ኃይል እንዳለው ቀበሮ እኮ አታክ ያጠቃል፣ የሆነ ነገር የሚሰራው አለ፣ ግን ውሱን ነው። እንዴ ተቆጣ እንደ አንበሳ አላለም። ምንድነው ያለው? ለዛች ቀበሮ ነው ያለው። ማለት ሜታፎሪካሊ ራሱ የተሰጠው ተምሳሌታዊ መገለጫ ቀበሮ የሚል ነው። እኔና እናንተስ እግዚአብሔር ለእያንዳንዳችን የሰጠን ዓላማው ግልጽ ነው፣ ግን እንረዳዋለን ወይ?
በቤተ ክርስቲያን በማህበረሰቡ መካከል በስራ ቦታችን ልንፈጽመው እግዚአብሔር የጠራን ምን ላይ ነው? ምክንያቱም የትኛውም ቮኬሽን ለክርስቲያን ጥሪው ነው። our vocation is our calling። ወንጌል ስለማልሰብክ ወንጌል የሚሰብኩት የእግዚአብሔር ስራ እየሰሩ ነው። እኔ አንዴ በቃ አልሆነልኝም እዛ ሆስፒታል ውስጥ ቁስል ሳስረው ላለሁ የሚባል አይደለም። የትኛውም ያለንበት ቦታ የእግዚአብሔር መንግስት ባላደራዎችና ወኪሎች ነን፣ እንደራሴዎች ነን። እና ያን ዓላማ ማወቃችን ተቃውሞ ሲመጣ ሰዎች በማንኛውም መንገድ ፈተናዎች ሆነውብን ሲመጡ ሁኔታዎች ሲከብዱ እንድንጸና ያረጋናል። ዓላማችን ጥርት ብሎ ይታየናል። እና ዓላማችን ገብቶናል ወይ ነው የመጀመሪያው። በቃ ይሄው ዓላማው አንድ ሰው ገብቶታል ሲባል ምን መሆን እንደማንፈልግ አውቀናል ማለት ሳይሆን ምን መሆን እንደምንፈልግ እናውቃለን ወይ ማለት ነው። መሆን የማንፈልገውማ ብዙ ነው። አሁን ማንም ሰው ሌባ መሆን አይፈልግም። ምንድነው ዓላማ? ሌባ አለመሆን ቢለኝ ሰውየው ዓላማውን እየነገረኝ አይደለም። ሌባ አለመሆን ዓላማ አይደለም። ጥሩ ነው እኮ ሌባ አለመሆን። ዓላማው ምን መሆን ነው? ሐቀኛ መሆን ነው ያለበት እንጂ መሆን የምፈልገው ምንድነው? የት መድረስ ነው የምፈልገው? እግዚአብሔር በሰጠን ዘመን በየመንገዱ በሚገጥመን እክል እንዳንርበተበት የሚያደርገን የመጀመሪያው ነገር ዓላማችንን የምኖርለት ዓላማ ምንድነው? እግዚአብሔር በጸጋው ቢረዳኝ የምሞትለት ዓላማ ምንድነው? ነህምያ የኢየሩሳሌምን ቅጥር መልሶ ለመስራት ዓላማ ይዞ በተነሳበት ጊዜ ተቃውሞ ገጥሞታል በተደጋጋሚ። እነ ሰንበላጥና እነ ጦቢያ ሊያደናቅፉት ሞክረዋል ደጋግመው። ነህምያ ግን አንድ ወቅት እንደዚህ ብሎ መለሰ። ምዕራፍ 6 ቁጥር 3 ላይ አለ፣ እኔ ትልቅ ስራ እሰራለሁ። ስራውን እኮ ይንቃሉ። ይሄ ቀበሮ ቢወጣበት የሚናድ ነው ብለውታል። አድማኮ ምንድነው የትሪዝነስ የሆነ በመንግስት ላይ እንዳመፀ እንደ ሽፍታ እኮ ተቆጥሯል እኮ። የሽፍታ ስራ እየሰሩ ነው ተብሎ ተከሰዋል። አንገት የሚያስቀላ ነገር ነው እውነት ቢሆን ኖሮ። እሱ ያው ትእዛዝ ይዞ ስለመጣ ነው እንጂ። እና ምን አለ? ስራዬ ትልቅ ነው ያለው። እወርድ ዘንድ ከእናንተ ጋር አንጃ ግራንጃ ለመቅጠም ማለቱ ነው። አይቻለኝም። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይታጎላል አለ ይላል። በቃ ናና እንመካከር ሲሉት እንኳን የመለሰው መልስ ለምን ነው ከእናንተ ጋር በመውረዴ ስራው ለጥቂት ጊዜም ቢሆን የሚጓደለው? ዓላማውን በግልጽ ያውቅ ስለነበረ በምንም ነገር አልተረበሸም። በተቃዋሚዎቹ አልበረገገም። እኔምና እናንተም እንደ ክርስቲያኖች ጌታ የሰጠን ታላቅ ስራ አውቀን ትኩረታችንን በዚያ ስራ ላይ እንድናደርግ እግዚአብሔር ይፈልግብናል ማለት ነው። ዓላማችን ልንሞትለት እንኳን በእግዚአብሔር ጸጋ የሚችል መሆኑን ጠንቅቀን ከተረዳን ሰው ለዓላማው የቆረጠ ቀን ሞቷል ብዬ አምናለሁ። እኔ የሚሞተው የመትገደሉለት አይደለም፣ ለዓላማው የቆረጠ ቀን ነው የሞተው፣ ለእውነተኛ ዓላማው ማለት ነው። አንድ ሰው ከእግዚአብሔር የተቀበለውን አደራ እንዴት በመከራ ውስጥ ጸንቶ መጠበቅ ይችላል? ቁጣ በተነሳበት ጊዜ ሳያወላውል በጽናት ታግሶ በመቆሙ ነው የሚታወቀው። በመልካም ቀን በደህና ቀን በመወራጨቱ አይደለም። ያው እንደምታውቁት ማለት መድረክ አይበቃን፣ ቃል አይበቃን፣ ስንወራጭ ስንፎክር ስንሸልል ማለት ነው። በመከራ ቀን ጸንቶ በመቆም ነው አንድ ሰው ለዓላማው ጸንቶ እንደቆመ የሚታየው። እንዴት ነው መከራን መናቅ ይቻላል የሚል እኮ ትምህርት ሲሰጥ ለአንዳንድ ሰው ግራ ይገባል። ለምንድን ነው ይሄ የሚሆነው ካልን የክብር የዘላለም ብዛት ስለሚያደርግልን ነው። መከራችን ከምድራዊው ይልቅ ሰማያዊውን በማሰብ በእሱ በመጽናት የሚደረስበት ነው። ቅዱስ ጳውሎስ እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 4 ላይ ቁጥር 17 እና 18 የማይታየውን እንጂ የሚታየውን የጊዜውን ምን ባንመለከት ቀላል የሆነ የጊዜው መከራችን የክብር የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚል ቃል ይናገራል። አሁን ቀላል የሆነ የጊዜው መከራችን እንዴት ይላል ጳውሎስ? መከራ ቀላል ነው እንዴ? መሰደድ ቀላል ነው እንዴ? ከማህበረሰብ መወገድ ቀላል ነው እንዴ? መጣል ቀላል ነው እንዴ? መፈናቀል ቀላል ነው እንዴ? መገደል ቀላል ነው እንዴ? መታሰር ቀላል ነው እንዴ? እንደዚህ እኮ ነው ወንጌል እኮ እነዚህን ሁሉ እኮ ይዞ የሚመጣ ነገር ነው። እንዴት ቀላል ነው? መከራ እንዴት ቀላል ይሆናል? በዚህ ዓለም ካንሰር ቀላል ነው እንዴ? ቀላል እኮ አይደለም። ቀላል የሆነው የጊዜው መከራችን ይለዋል። ግን ለምን ቀላል አለው ካልን ከአንድ ነገር ጋር አነጻጽሮት ነው። ክብር
ጳውሎስ ከምንቀበለው ክብር አንፃር ቢል እንኳን በቂ እኮ ነው። ግን ቃል አልበቃውም ለመግለጥ። የክብር ብዛት ይለዋል። የክብር ብዛት ብቻ ግን አይደለም የሚለው፣ የክብር የዘላለም ብዛት ነው የሚለው። ይሄን የክብር የዘላለም ብዛት ደግሞ በምን አይነት መጠን ይላል? ከሁሉ መጠን ይልቅ። መጠን ተብሎ ከሚታወቀው ከየትኛውም ሁሉ በላይ የክብር የዘላለም ብዛት ያደርግልናል። ምኑ? መከራችን። የወንጌል ትምህርት እኮ አስደናቂ ነገር ነው። አሁን እንዲህ ብሎ መናገር የጅል ትምህርት ነው ይመስለው። በስብከት ሞኝነት ከሚያምኑት በቀር ይሄንን ማይቀበለው ዘንድ ይችላል። እንዲያውም የሚሻለው ምንድነው? የምን መከራ ነው ያለው? ክርስቲያን አይደለህ? የጌታ አይደለህ? የሁሉ አሸናፊው የልዑል እግዚአብሔር ልጅ አይደለህ? አዎ ልክ ነው፣ ስህተት የለውም። እስከዚህ ድረስ ዘንጠፍ በላ ሳቅ በል ነው የሚል ያለው። የቱ ጋር ነው መከራ ያለው? አንተ አሸናፊ ነህ፣ ከሁሉ ትበልጥ፣ አንተ ዘንድ አይደርስም። አሜን ነው። እጃችሁን ላይ አድርጎ ግን ወንጌሉን ስናነበው እንደሱ አይልም። ገልብጠን ካላነበብ ነው በቀር ከጊዜያዊና ከሚያልፈው በላይ የከበረ ሐሳብና ጥሪ አለ። ግን ይሄ ያልገባው ሰው የኤሳውን መንገድ ይኖራል። እንደ ነህምያ ሳይሆን የብኩርናውን ክብር ባላፊ ጠፊ ጊዜያዊ መብል የለወጠ ንዝህላል ሰውዬ በመጽሐፍ ቅዱስ ለትምህርታችን ተጽፏል። በህይወት ውስጥ ሆድን ከመሙላት በላይ የላቁ ፋይዳዎች እንዳለ ያልተረዳ ሰው ማለት ነው። የከበረውን የብኩርና ጥሪና ክብር ባርኮት በአንድ መብል ነው የሚለው። አዲስ ኪዳን ሲያነሳው ስለ አንድ መብል ለወጠ ይላል። እዛ ሲንግል ሚል ማለት እኮ ነው። ስለ አንድ መብል ለአንድ ሰሃን የምስር ወጥ ለውጦ ሄደ። ምክንያቱም ይህቺ ብኩርናዬ ለምን ናት? እኔ ለራሴ ልሞት ደርሻለሁ፣ ከዚህ ከቀዩ ወጥህ አብላኝ አለው ይላል ዘፍጥረት 25 ላይ። ከዛ ሰጠው መደራደሪያውን አድርጎ እምሰጥህ ብኩርናውን ከሸጥክ ነው አለው። ምን ናት አለ። ምን ናት? እኔ ልሞት በደረስኩበት ምን ናት ብኩርናዬ? እንደሱ ነው የሚሆነው። ምን ነው ይላል አንዳንድ ሰው። ይሄ ሁሉ አልፌ ለክርስቲያን መከራ ለምን ነው? እናንተና ምጥፍጥፍ ብለው ነው ነገሩ የተሳካላቸው አይደለም ወይ? ሾለክሽ ባይሆን ሰሞኑን ንስሐ ገባለሁ፣ አንዴችን ሾለክ ብዬ ልለፋት። አይመችም ነገሩ፣ ለሥራ አይመችም። እንዲህ ካላረክ እኮ አይሰራልህም። እንትኑ በቃ ጠፍጠፍ በል። የሚገርመው ቃሉ አነጋገሩ ነው። በላ ጠጣ ተነስቶም ሄደ የሚል ቃል ይጠቀማል ዘፍጥረት 25 ቁጥር 34 ላይ። እንዲሁም ኤሳው ብኩርናውን አቃለላት። ከዚህ ድርጊቱ የተነሳ በመጽሐፍ ቅዱስ ውስጥ ኤሳው የዓለማመንና የዓለማዊነት ቁንጮ ምሳሌ ሆነ። ዕብራውያን 12 ቁጥር 16 ልታዩት ትችላላችሁ። አዲሱ መደበኛ ትርጉም ድሮ እንደወጣ 90ዎቹ መጀመሪያ አካባቢ ትዝ ይለኛል። እሱን አነብ ነበር ያኔ ሌሎች ሬፈረንሶች በብዛት ስለማላገኝ እና ግርጌ ማስጠኛውን አነባለሁ። አሁን የቱ ጋር እንደተጻፈ አላስታውስም፣ ግን እንትኔ ውስጥ የተቀመጣለ ስለዚህ ሰውዬ ኤሳው ለእውነተኛ ፋይዳዎች ትክክለኛ አመለካከት ስላልነበረው ሕይወትን የናቀ ሰው ነበር እንደሚል አስታውሳለሁ። ብኩርናውን ብቻ ሳይሆን ሕይወትን የናቀ ሰው ነው። እና ለሚኖሩለትና ለሚሞቱለት የሚሞቱለትን ዓላማ ማወቅ ኤሳው እንዲህ ነው። በአንጻሩ ደግሞ መጽሐፍ ቅዱስ የሚነግረን ሌላ ሰውዬ አለ። ርስቱን ለመሸጥ ተጠይቆ እምቢ ብሎ ለርስቱ የሞተ ናቡቴ የሚባል ሰው። ይሄ ሰውዬ ነብይ አይደል? በጣም የሚገርመው ነገር እኮ ነው። ካህን አይደል? በቃ አንድ ተራ እስራኤላዊ ነዋሪ ነው። በቃ ዝም ብሎ ነዋሪ ነው። በአክዓብ እጅ በንጉሱ እጅ ያለ የንጉስ ገንዘብ ቀረበለት። በነፃ አይደለም። ርስት ለመሬትም ተተኪ መሬት እንሰጣለን ብሎት እና ይሄን ከፍለሃለን አለው። ኖ አለ። ያን የቅሎጥ እንጀራ ምኞት የህይወቱን የሚያምንበትን በእስራኤል ታሪክ የታወቀውን ከርስት ጋር የተያዘውን ነገር አልሰጥም አለ። ርስት በጥንቱ ዓለም በእስራኤል ታሪክ በጣም ወሳኝ ነገር ነው። አሁን በዘመናዊ ዓለም ስናስበው ምንም አይደለም። ምን ትርጉም ያመጣል? እና ሲምቦሊካሊ ግን በተእምርታዊነት ትልቅ ነገር የያዘ ነገር ነው። ያ
የአባቶቼን ርስት ሰጥ ዘንድ እግዚአብሔር ከኔ ያርቅልኛል ይላል አንደኛ ነገሥት ምዕራፍ 20 ቁጥር 30 ላይ። በዛ ምክንያት ሐሰተኛ ተሰልፎበት ተመስክሮበት ልክ ለጽድቅ የቆሙ አስመስለው አክዓብና ኤልዛቤል አስቀጥቅጠው አስገደሉት። ያው ናቡቴን ገሎ የኔ ቦታው ወረሰ። እግዚአብሔር ግን የናቡቴን ደም በከንቱ አላስቀረም። ያው ህልማችን እውነት ይሁን፣ ራእያችን ከእግዚአብሔር የተቀበልነው የምንኖርለት በወንጌል ያገኘነው ከጌታችን ከኢየሱስ ስም ክብር ጋር የተያያዘ የመንግስቱ ራእይ ማለት ነው። የእግዚአብሔር መንግስት ራእይ፣ የሰማያዊው እውነት ራእይ እሱ የያዝነው ህልማችን እውነት ይሁን። ከዛ በኋላ ያን እውነት አጥብቀህ ያዝ፣ አትሽጥም። እውነትን ግዛ አትሽጣትም ይላል መጽሐፍ። እውነት አይለወጥም። የምትኖርለት የምትሞትለት ዓላማ እሱን ጠብቅ። የመጀመሪያው እንግዲህ በፈተናዎች በአስጊ ሁኔታዎች ውስጥ በመናልፍ ጊዜ ማድረግ ያለብን የመጀመሪያው ነገር የሚሞትለትን እና የሚኖሩለትን ዓላማ ማወቅ ነው። ሁለተኛው የሚሞቱበትን የሚያገለግሉበትን ማለትም አለው ጊዜ ማወቅ። ከዓላማው ቀጥሎ ያለው ደግሞ ጊዜ ነው። ቁጥር 32 እና 33 ላይ ነው እሱን ሐሳብ የምናገኘው። ጌታ ኢየሱስ የሚሞትለትን ዓላማ ብቻ አልነበረም የሚያውቀው፣ የሚሞትበትን ጊዜ ጭምር ያውቃል። ቁጥር 32 እንዲህ ይላል፣ ዛሬና ነገ አጋንንትን አወጣለሁ፣ ሕመምተኞችን እፈውሳለሁ፣ በሶስተኛው ቀን ከግቤ ደርሳለሁ ይላል። እዚህ ውስጥ ይታል ሞት ሊለኝ ይችላል ሰው፣ ትንሽ ታገሱኝ። ግን ምን ይላል? በሶስተኛው ቀን ከግቤ ደርሳለሁ ይላል። ዛሬና ነገ በሶስተኛው ቀን ተልኮዬን መቀጠል አለብኝ። በሶስተኛው ቀን ግን ግቤ ላይ ደርሳለሁ፣ ወይም ቅድም ባነበብነው ላይ እፈጸማለሁ ነው የሚለው። ቁጥር 33 ላይ ደግሞ ተመልከቱ። ቁጥር 33 ሁለተኛው አረፍተ ነገር ማለት ይሁን እንጂ ነቢይ ከኢየሩሳሌም ውጭ ይሞት ዘንድ አይገባምና ካለ በኋላ ዛሬና ነገ ከነገ ወዲያም ወደዛው ጉዞዬን እቀጥላለሁ ይላል። ወዴት? ቁጥር 32 ላይ ግቤ ወዳለው ማለት ነው። ከግቤ ደርሳለሁ። ዛሬና ነገስ አጋንንትን እያወጣሁ ሕመምተኞችን እየፈወስኩ ጉዞዬን ወደዛ ወደ ግቤ እቀጥላለሁ። ጌታ ኢየሱስ አገልግሎቱን የሚፈጽምበትና የሚያጠናቅቅበትና ወደ ፍጻሜው የሚደርስበት ጊዜ በእግዚአብሔር እጅ እንዳለ ጠንቅቆ ያውቅ ነበር። ኢየሱስ ያን ራሱ ያሰመረውን በጥንቃቄ የታሰበበትን ከዘላለም የተወጠነውን እሱን ያውቃል። ዛሬና ነገ ግን ተልኮ ላይ ነው ያለው። ስለዚህ በሄሮድስ ዛቻ የሚጣደፍ አይደለም። እንዴ እንዳላችሁ ሊገለኝ ነው እንዴ? ስለዚህ ቶሎ ቶሎ በትበት አላለም። ዛሬና ነገ አጋንንትን አወጣለሁ፣ ሕመምተኞችን እፈውሳለሁ፣ በሶስተኛው ቀንስ ከግቤ ደርሳለሁ። እስከዚያው ደግሞ ዛሬና ነገ ጉዞዬን ቀጥላለሁ። የሚሰራው ሥራ አለ። አጋንንትን ማውጣት፣ ፈውስን መስጠት፣ የእግዚአብሔርን መንግስት ፊተኛ ባርኮቶች በሕዝብ መካከል ማሳየት፣ መንግስቱ ስትመጣ ይዛ የምትመጣውን ፍጹምነት የሚያንጸባርቀውን የመንግስቱን ባርኮት በፈውስ በአጋንንት ላይ ድልን በመቀዳጀት ያሳያል፣ ያካፍላል ለሰዎች። ከዛ ሶስተኛው ቀን ያለው ሲደርስ እፈጸማለሁ፣ ከግቤ ደርሳለሁ። መለኮታዊ የጊዜ ሰሌዳ አለ፣ በንዑስ ገዢ እጅ የማይወሰን። በሶስተኛው ቀን ፍጻሜን የሚያሳይ ነው። ሶስተኛው ቀን ስራው የሚጠናቀቅበት በመለኮት የተወሰነው ያ ቅጽበትን የሚያሳይ ነው። ሄሮድስ አሁን ሊገለው ፈልጓል። አዎ፣ ነገር ግን ሄሮድስ የኢየሱስን ሶስተኛ ቀን አይቆጣጠርም። የኢየሱስ ሶስተኛ ቀን ፍጻሜ የተቆጣጠረው የሰማይ አምላክ የዘላለም አምላክ እግዚአብሔር ነው። የጌታ ኢየሱስ ሕይወት በሄሮድስ ያለ ጊዜዋ የምትወሰድ አይደለችም። ጌታ ኢየሱስ የሚሞተው ተቀጭቶ አይደለም፣ ድንገት ተደናቅፎ የሚቀር አይደለም። ለዚህ ነው ጊዜ አልደረሰም የሚል ቃል አለው ጌታ ኢየሱስ በትምህርቱ መሃል።
ምድራዊ አገልግሎቱ ተፈጽሞ ጉዞ ከተጠናቀቀ በኋላ በተወሰነው ጊዜ ግን የተሰመረው ሲያልቅ ያኔ ነው የሚሞተው። ለዚህ ነው እኮ ማን ትፈልጋላችሁ? የናዝሬቱ ኢየሱስን። እኔ ነኝ ሲል አፈግፍገው ወደቁ ይላል። ደግሞ ተነስተው መጡ እንደገና። እኔ እኮ ሰው እንዴት እልም ብሎ አይሸሽም በዛው ምን ጉድ መጣ ብሎ። ሁለተኛ ደግሞ መልሰው ማን ነው? የናዝሬቱ ኢየሱስን። በቃ እነሱን ተዋቸው ይሄው ብሎ በፈቃዱ ነው የሰጠው። ነፍሴን በፈቃድ ላኖራት ልተዋት እችላለሁ በእጄ ነው ብሏል እሱ ራሱ። በተወሰነው ጊዜ የሚሆን ነው። እስከዚያ ታዲያ ምን ያደርጋል? ጊዜው እስኪደርስ ጉዞዬን መቀጠል አለብኝ ይላል። ይሄ አለብኝ የሚለው በጽርኡ ዴይ የሚል ቃል ነው። የግድ ማለት ነው። አስፈላጊነቱ ለአማራጭ የማይቀርብ ነገር ማለት ነው። it is necessary ማለት ነው። አሁን ጉዞዬን መቀጠሌ ግድ ነው ማለቱ ነው። መለኮታዊ አስፈላጊነትን የሚያሳይ ነው። በዚህ ንባብ ውስጥ የጊዜ ሰሌዳው በሰዎች ሴራ ሳይሆን በሰማይ የተወሰነ ስለሆነ የአብ የተወሰነች ሰዓት እስክትደርስ ድረስ ሳይበገር ስራውን ቀጠለ። በዘላለም አምላክ በአብ በወልድ በመንፈስ ቅዱስ አንዲት ቅድስት ምክር በመለኮታዊ ክቡር ፈቃድ በአንዱ አምላክ ፈቃድ በኢየሱስ ሕይወት አገልግሎት እንዲያልፍ የተወሰነውን ጊዜ ማንም ጣልቃ ገብቶ ሊለውጠው አይችልም። ይሄ መለኮታዊ የጊዜ ሰሌዳን እንድናጤን ያደርገናል ወንድሞች ሆይ። ለኛ ሁሉ ነገር በዛ መልክ ጥንፍፍ ብሎ ተገልጧል እያልኩ አይደለም። እምነቱ ግን አለን። በእኛ ሕይወት ከሱ ፈቃድ ውጪ ምንም እንደማይሆን ግን እናምናለን። መቼ የት ቦታ ምን ይሆናል እግዚአብሔር ነው የሚያውቀው። ግን መተማመን ግን አለን፣ እምነት አለን። በሶስተኛው ቀን ይሄ ጊዜ ገደብ በሄሮድስ ፍላጎት የሚወሰን አይደለም፣ በአብ ሰማያዊ ዕቅድ የሚመራ ነው። ስለዚህ ያለ ጊዜው አይቋረጥም። ሄሮድስ ሊገለው ቢፈልግም የእግዚአብሔር ጊዜ እስከሚደርስ ድረስ ማንም አያስቆመውም። ዛሬና ነገ አገልግሎቴን እቀጥላለሁ፣ በሶስተኛው ቀን ከግቤ እደርሳለሁ ብሏል። አሁን ነው ግቡ ምንድን ነው? ኢየሱስ ግቤ የሚለው ነገር በጣም አስገራሚ ነው፣ በጣም አስደሳችም ነው፣ በጣም ልብ የሚነካም ነው። ኢየሱስ ከግቤ እደርሳለሁ በሶስተኛው ቀን ብሎ የሚናገረው የመስቀል ሞቱን ነው። ቁጥር 32 በሶስተኛው ቀን ከግቤ እደርሳለሁ ይላል። ቁጥር 34 ግን ኢሚዲየትሊ የመጣውን ተመልክቱ። ወደዛ ጉዞ እቀጥላለሁ ከማለቱ በፊት ነብይ ከኢየሩሳሌም ውጪ ይሞት ዘንድ አይገባምና ወደዚያው ዛሬና ነገ ወደዚያው ጉዞዬን እቀጥላለሁ። ወዴት? ግብ ወዳለው ወደዛው። ወዴት? ያ የተባለው ምንድነው? ሞቱ። ከኢየሩሳሌም ውጪ ይሞት ዘንድ ለመሞት ወደዛ ሄዳለሁ። የበለጠ ነገሩን የሚያሳየን አንድ ሐሳብ ከዚሁ ከሉቃስ ወንጌል ላሳያችሁ። ግቡ የኢየሩሳሌም ሞቱ ነው። ወደዛ ነው የምገሰግሰው ነው የሚለው። አሁን እያየን ያለነው ምንባባችን ሉቃስ 13 ከ31 እስከ 33 ያለው በሉቃስ ወንጌል ውስጥ የሚገኘው የጉዞ ተረኮች በሚባለው ምንባብ ነው። የምንባብ ክፍል ነው። የሉቃስ ወንጌልን በትኩረቱ ምክንያት በተለያዩ አከፋፈሎች እንከፍለዋለን። አንደኛው ይሄ የጉዞ ተረኮች ያሰኘው ምንድነው ያልን እንደሆነ ሉቃስ 9 ቁጥር 51 ላይ ጀምሮ ሉቃስ 19 ቁጥር 27 ድረስ የሚዘልቅ ናሬቲቭ ነው ማለት ትራኬ ነው፣ ተረክ ነው። ለምን እንዲህ ተባለ? ለምን አንድ ቦታ ተካተተ በዚህ መልክ ያለ እንደሆነ ምክንያት አለው። ሰፊ ክፍል ነው በነገራችን ላይ 35% የሚሆነውን የሉቃስን ወንጌል ይሸፍናል። ምክንያቱ እንደዚህ ነው። ሉቃስ 9 ቁጥር 51 እንደዚህ ይላል፣ የሚወጣበት ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና ይላል። ይሄ ቅድም ሁላችንም ባነበብነው በነባሩ ቅጂ ነው። ይሄንኑ ንባብ ምንድነው መውጣት የሚለውን እንዲያሳየን አዲሱ መደበኛ ትርጉም እንደዚህ ብሎታል። ኢየሱስ ወደ ሰማይ የሚያርግበት ጊዜ በመቃረቡ ይላል። ስለዚህ መውጣት ያለው ምንድነው? የኢየሱስ ማረግ ነው። ኢየሱስ ወደ ሰማይ የሚያርግበት ጊዜ በመቃረቡ ወደ ኢየሩሳሌም ለመሄድ ፊቱን አቀና አይደለም የሚለው አዲሱ መደበኛ ትርጉም፣ ቆርጦ ተነሳ ይላል።
አሁን ኢየሱስ ወደ ኢየሩሳሌም ለመሄድ ቆርጦ የተነሳው ሉቃስ 9:51 ላይ ነው። ኢየሩሳሌም ግን የሚደርሰው የት ነው? ሉቃስ 19:27 ነው። ምክንያቱም 28 እንዲህ ይላል። ይሄን ከተናገረ በኋላ ሉቃስ 19 ቁጥር 28 ወደ ኢየሩሳሌም ሊሄድ ይቀድማቸው ነበር ይላል። ያ ንጉሳዊ አገባቡ ተፈጸመ። ሆሳዕና ተብሎ የተዘመረበት አገባቡ ተፈጽሞ ኢየሱስ በአህያ ውርንጫ ትሁት ንጉስ ሆኖ ወደ ኢየሩሳሌም የገባው 19:28 ነው። ኢየሩሳሌም ለመሄድ ግን ቆርጦ የተነሳው መቼ ነው? 19:51 ላይ ነው። በመሃል ያሉት ምንድናቸው? ኢየሱስ ወደ ኢየሩሳሌም እየተጓዘ ለመሞት እየሄደ በመንገድ ላይ የተናገራቸው ትምህርቶቹ፣ ያደረጋቸው ተአምራቱ የመንግስቱን እውነት የገለጠበት ትንታኔን ነው የሚነግረን። ስለዚህ የጉዞ ተረኮች የተባለው ለዚህ ነው። ሉቃስ 13ም እዛው ውስጥ ነው ያለው። ወደ ኢየሩሳሌም ኢየሱስ ለመሄድ የቆረጠው ለምንድን ነው? ለመሞት። በመሃል ደግሞ ለደቀ መዛሙርቱ ይነግራቸዋል። የሰው ልጅ ይጣላል፣ መከራን ይቀበላል፣ ይገሉታል፣ በሶስተኛው ቀን ይነሳል ይላቸዋል እየደጋገመ በዛው በጉዞ ተረኮቹ መሃል ማለት ነው። ኢየሱስ እየገሰገሰ ያለው በመስቀል ለመሞት ነው። ወደ ሞቱ እየሄደ ነው። የመጣበትን ግብ ያውቃል። ለምንድን ነው ትልቅ ግብ የሆነው? እሱ ኢየሱስ ወደ ሰማይ የሚያደርገው ከሞት ተነስቶ ነው። ከሞት የሚነሳው በመስቀል ሞቶ ነው። የመስቀል ሞቱ የአገልግሎቱ በእኛ ወደዚህ ዓለም የመጣበት የአገልግሎቱ ክላይማክስ ማለት ነው። ሞቱና ትንሣኤው በሞቱ የሚከፈተው አዲስ ኪዳንን ለመመረቅ ራሱን በመስቀል አሳልፎ ይሰጣል። ወደዛ ለመሄድ ቆርጦ ተነሳ። አመነታ አይልም። ፊቱን አቀና። ጊዜው ደረሰ ብሎ ጉዞ ጀመረ። የሚሞትበትን ጊዜ ያውቃል። እኔና እናንተ በአገልግሎታችን በክርስቲያናዊ ኑሯችን ውስጥ የእግዚአብሔርን ጊዜ ማስተዋል ወሳኝ ነገር መሆኑን ከዚህ እንማራለን። እንደምታውቁት እኔና እናንተ አንዳንድ ጊዜ ነገሮችን ለማፋጠን እንልና እንቸኩላለን። አንዳንድ ጊዜ ደግሞ በፍርሃት ወይም ደግሞ በስንፍና ምክንያት ከታሰበው ጊዜ እንዘገያለን። ከሁለቱ የትኛው ነው የከፋው ብትሉኝ የቱ እንደሚከፋ እርግጠኛ አይደለሁም። መዘግየትም መቅደምም ሁለቱም ግን ልክ አይደሉም። የእግዚአብሔር ጊዜ ፍጹም እንደሆነ በማመን በዚያ መጽናት፣ መታገስ፣ በሚገባን መታገስ ማድረግ፣ በሚገባን ጊዜው ሲደርስ ደግሞ አለመዘየት ማድረግ ከብዙ ስህተትና በኋላም ይዞ ከሚመጣው አስፈሪ ጥፋት ያድነናል። ብዙ የእግዚአብሔር ሰዎች በጊዜ ምክንያት ከእግዚአብሔር ጋር ተጣልተዋል። እንዲህ አልነበረም መሆን የነበረበት የሚሉ በቁጭት የሚነዱ ሰዎች አሉ። እዚህ ያለንም ይኖረናል የየራሳችን። ያ ጊዜ ይሄ ነበረ፣ እግዚአብሔር በርግጥም ይሄን እንዳደርግ ፈልጎ ነበረ፣ አለፍኩት የምንለው አለ። ጊዜ በእኔና በእናንተ እጅ ቁጥጥር ስር አይደለም። እንደፈለግነው ልናረገው አንችልም። ካለፈ በኋላ መልሰን አናመጣውም። አንዳንድ ጉዳዮች በእኛ አይመሩም፣ በመለኮታዊ ፈቃድ ውስጥ ያሉ ናቸው። ሁሉም በመለኮታዊ ፈቃድ ውስጥ ያለ ነው። ግን አንዳንድ ጊዜ የምንመራ ስለሚመስለን ማለት ነው እንዲህ እናረጋዋለን፣ ይሄን እናረጋዋለን፣ በዚህ ጊዜ እንላለን። አይሆንም። ግን እንደሱ ጊዜ ማወቅ ስለ እስራኤል ከተነገሩ ንባባት ከሚያሳዝኑኝ መካከል አንደኛው በኤርምያስ ምዕራፍ 8 ላይ ይገኛል። ነብዩ ኤርምያስ የተናገረው ትንቢት ሲፈጸም በህይወቱ ያየ ነብይ ነው። ታውቃላችሁ፣ በጣም የሚያሳዝን ነብይ ነው። ሌሎቹ ተናግረው ከሄዱ በኋላ ነው የሆነው። እሱ ግን ያ ነገር ሲፈጸም በይሁዳ በኢየሩሳሌም ላይ ተመለከተ እና ያለቅሳል። እንደምታውቁት አልቃሻው ነብይም ይባላል። አንድ ሙሉ መጽሐፍ አለን ሰቆቃ የሚባል የሱ ሐዘንና ለቅሶ የያዘ። ግን ኤርምያስ 8 ምንድነው የሚለው? ብዙ ጠብቋል፣ ሄዶ ተናግሯል። በነገስታቱ ፊት በህዝቡ መካከል ለተሐድሶ የሚሆነው ለንስሐ የሚሆነው ምላሽ ተናግሯል። አልሰሙትም። ግን ምዕራፍ 8 ኤርምያስ ላይ እንዲህ የሚል ጊዜ አለ፣ ቃል አለ። መከሩ አልፏል፣ በጋው ሄዷል፣ እኛም አልዳንም የሚል ቃል አለው። ጊዜው አለፈ ማለት ነው። እንደምታውቁት የመጨረሻው ሶስተኛው የፍልሰት ጊዜ በ586 ሶስት ተከታትለው መጥተው በተለያየ ጊዜ በሶስተኛው ነው ድምጥማጡን ያጠፉት ባቢሎናውያን። ያን ጊዜ ሲመጡ እኮ ብዙ መርበትበት ነበር እኮ
ብዙ ጩኸት ብዙ ለቅሶ እኮ ነበረኩ። ግን ጊዜው ስላለፈ በቃ መቅደሱም ተቃጠለ፣ የኢየሩሳሌም ቅጥር ፈረሰ፣ ህዝቡ ተጋዘ፣ የተገደለው ተገደለ። በዘግናኝ ሁኔታ ፍጅት በይሁዳ በኢየሩሳሌም ላይ ወረደ። ለምን? ጊዜው አልፎ ነበር። አንድ እንደው እንዳንረሳው የሚያደርግ ምሳሌ ልንገራችሁ። አንድ ነገር የሚከናወንበትን ትክክለኛ ጊዜ በዕለት ተዕለት ህይወት ውስጥ እንኳን አለማወቅ ምን አይነት አደገኛ ውጤት እንደሚያስከትል ኮዳክ የሚባል ቃል አሁን ብጠራ ጣና ያሉ ጎልማሶችና አረጋውያን ያስታውሳሉ። አንዳንድ ወጣቶች ምንድነው የሚሉት ነው የሚሉን። አሁን ኮዳክ ማለት ፊልም አምራች የነበረ ኩባንያ ነው። እንደ ዛሬው ዲጂታል ቴክኖሎጂ መጥቶ ፎቶግራፍ በሱ በማይነሳበት ጊዜ ጥቅል ፊልም ካሜራ ውስጥ እየተከተተ እሱ ላይ ታትሞ በራሱን በቻለ ቴክኖሎጂ የሰሩትን እሱ ሄዶ ደግሞ እንደገና በሚያጥብ ማሽን ውስጥ አድርገው በወረቀት ላይ ያተሙ ነበር የሚሰጡን። እና ኮዳክ ቁጥር 1 የዛ ፊልም አምራች ኩባንያ ነበረ። የሚገርመው ግን የፊልም ፎቶግራፊ ያመረተ ሲቸበችብ ይያለ በ1967 አካባቢ በእኛ አቆጣጠር ምክንያቱም 1975 ስለሆነ በእነሱ የራሱ ኢኖቬተር የሆነ አንድ ሰው በጊዜው በነበረው በደረሰበት ልክ ዲጂታል ቴክኖሎጂን ተጠቅሞ ሽግግር እንዲያደርግ የሚያስችለውን ፈጠራ ይዞለት መጣ። እንግዲህ የዛሬ 50 ዓመት ማለት ነው። ሲያዩት ተደነቁ ባለቤቶቹና የሥራ ኃላፊዎቹ እና ጠሩትና በርግጥ ያመጣው ነገር ትንሽ እንዲህ የተዝረከረከ ነገር ነው፣ ኮምበርሰም ነገር ነው። ሲያዩት ዲጂታሊ ፎቶግራፍ የሚወስድ ነው። ጠርተው ቢሮአቸው አስቀምጠው ተነጋገሩና አድንቀው ስለዚህ ጉዳይ ለማንም ሰው እንዳታወራ አሉት እና ቆለፉበት ማለት ነው። ለምን ይሄን አረጉ ልትል እንችላለን። ፊልሙን ለመቸብቸብ እና ስራቸውን ቀጠሉ። በስፋት ወደ ገበያ ቴክኖሎጂውን ለማውጣትና ለመቀበል በጣም ዘገዩ። ከዛ ሌሎች ኩባንያዎች ቀስ ብለው ዲጂታል ቴክኖሎጂን ጀመሩና አምርተው ወደ ገበያ ወጡ። ኮዳክ ከኋላ ቀርቷል፣ ግን ምንም አልመሰለው። ምክንያቱም አሁንም ቢሆን ኩባንያው በፊልም ሽያጭ የገበያ ድርሻው ከፍተኛ ቦታ የደረሰበት ጊዜ ነው። ከዛ ሶኒ የመጀመሪያውን ያወጣው፣ ሌሎችም ኩባንያዎች ገቡ፣ ማምረት ጀመሩ። ምንም አልመሰለውም። እሱ ሳያስበው ድንገት ድሪፍት አረገ ነገሩ ሁሉ። በሚያስደነግጥ ሁኔታ ሰዎች ወደ ዲጂታል ቴክኖሎጂ ዞሩ ማለት ነው። ከዛ ኮዳክ አፈፍ ብሎ ተነስቶ ምን ችግር አለ ብሎ ገባ። አቅም አለ። ግን የሆነው እንደዚህ ነው። እስቲ ኮዳክ የሚባል የዲጂታል ካሜራ ያለው ሰው አሁን የለም። ወደ ገበያው ሲገባ ማንም አባከና አላለው። በጊዜው ትክክለኛውን የፈጠራና የንግድ ውሳኔ ለማከናወን ባለመቻሉ ከገበያ ውጭ ሆነ። ከገበያ ውጭ ብቻ ግን አይደለም የሚሆነው፣ ጠፋ። ኮዳክ is now just a nostalgia። ትዝታ ነው። ኖስታልጂያ cannot erase the errors of a company። ስህተት አያርምም ትዝታ። የተሰጠንን ስራ፣ የተሰጠንን አገልግሎት፣ የተሰጠንን ኃላፊነት፣ እግዚአብሔር በልባችን የሚያመጣውን ሸክም ጥሪ በትክክለኛው ጊዜ በቦታው ላይ ባናውል ትዝታ ነው የሚቀረን። እንደዛ እንደ ኤልሳ አጋዥ ማን ነበረ ጊያዝ የሚሉት። ኤልሳ በኤልያስ እግር ተተክቶ እጥፍ በጥፍ በዘመኑ በአገልግሎቱ በህይወቱ ትንግርት እናያለን። አንድ ጊዜ ያን መጽሐፍ ቅዱስን ሳጠና ድርብ እጥፍ ክብር በኔ ላይ ይውላል ስላለ ምን ማለቱ ነው ብዬ ያደረጓቸውን ቆጠርኩ ማለት ነው። ያ ነው ማለት አይደለም፣ ግን እኔ በኔ ቆጠራ በጣም የዛሬ 20 22 23 ዓመት ነው ስቆጥር 13 እና 26 አገኘው። እንዴ በዚህም ማለት ይሆን እንዴ ብዬ 26ኛው እንደውም አጥንቱ ነው ያስነሳው ስቆጥረው። ያቺ ይሄ እንኳን ይሆን እኔ ነው አላልኩም። እኔ እንዲሁ ዝም ብሎ በግርድፉ ያጠናሁትን ነው የምነግራችሁ። ይሄ ስጋያዝ ምን ነበር የሚያደርገው? ቁጭ ብሎ ያወራ ነበር ነው የሚለው። እንዲህ ነበረኩ የእግዚአብሔር ሰው ህይወት እንዲያርጉ ኤልሳ እንዲያርጉ እያለ ያወራል ይላል። ለምጹን ታቅፎ ሄዶ ማለት ነው። በጣም የሚያሳዝን ንጽጽር እና
የተሰጠንን አገልግሎት ክርስቲያናዊ ጥሪ አጠናቀን በክብር ለመጨረስ ልናውቃቸው የሚገቡ ነገሮች ምንድናቸው? ስጋት በከበበን ጊዜ አይደለም ያልነው? አስቸጋሪ ሁኔታዎች በገጠ አንደኛ የምንሞትለትን ዓላማ ማወቅ፣ ሁለተኛ የምንሞትለትን ወይም የምንሞትበትን ጊዜ ማወቅ። ምን እናገለግልበትን እኛ እንዳልነው ማለት ነው። ማለት እኔ የምሞትበትን ቀኗን አውቃለሁ እያልኩ አይደለም። ግን ምንኖርለትን ጊዜ ካወቅን የምንሞትለትን ጊዜ ብርሃናማዊ ይሆናል። ጊዜ በጣም ወስ እግዚአብሔር በእውነት ጊዜውን የምናረግበትን ጊዜ በማወቅ ይባርከን። ይሄ ትልቅ ነገር ነው። በተራራ ላይ ሙሴ ሄዶ እንደዘገየ ባዩ ጊዜ የእስራኤል ልጆች ከተራራው በታች እንዲስሉ ለአሮን ነገሩት። ይሄ አሮን የት እንደሄደ አናውቅም። ምን አለ ነው የሚሉት? ዘገየ። እግዚአብሔር ዘገየ፣ አልመጣም በጊዜው ነው። 40 ቀን እኮ ነው መታገስ ያቃታቸው። ስለዚህ በፊታችን የሚሄድ አምላክ ስራለን አሉ። እግዚአብሔር ደግሞ በተራራው ላይ እንዲህ አለ ይላል፣ ሕዝብህ ከሰጠኋቸው ትእዛዝ ፈጥነው ፈቀቅ አሉ የሚል ቃል አለ። ፈጥነው ይላል። እግዚአብሔር ደግሞ ከሰማይ ምን እንደሚናገረው ፈጥነው ሄደዋል የሚለው። ጊዜ በጣም ወሳኝ ነገር ነው። እና ሶስተኛና የመጨረሻው የሚሞቱበትን የሚያገለግሉበትን ቦታ ማወቅ። ዓላማውን አውቀናል፣ ጊዜውን ካወቅ ከዛ ደግሞ ቦታውን። ቁጥር 33 ጌታ ኢየሱስ ለምን መሞት እንዳለበትና መቼ መሞት እንዳለበት ብቻ ሳይሆን ይሄ የመጨረሻው ተልእኮ ተግባር የት መፈጸም እንዳለበት ጠንቅቆ ያውቃል። ሄሮድስ ሊያስገድለው በሚችልበት በገሊላ አይደለም፣ ወይም በፔሪያ አይደለም፣ በአንዲት ተራ በተደበቀች መንደር አይደለም። መንገዱ በቀጥታ መመለሻ በሌለው ሁኔታ ወደ ኢየሩሳሌም ነው ብሏል። ለምንድን ነው ግን ኢየሩሳሌም? ለምን ኢየሩሳሌም መሄድ ፈለገ? ኢየሩሳሌም የእስራኤል የአምልኮ ማዕከል ነች። የቤተ መቅደሱ ከተማ ነች። የዳዊት መዲና ነች። ደግሞ በሚያሳዝን ሁኔታ የዚህን ያህል የከበረች ማዕከል ሆና እያለ እግዚአብሔር ወደ እርሷ የላከላትን ነቢያት ባለመቀበልና በመግደል ደግሞ ታሪኳ የምትታወቅ ነች። ምክንያቱም ያለው እዛው ዝቅ ብለን ስናነብ ቁጥር 34 ላይ ኢየሩሳሌም ኢየሩሳሌም ነቢያትን የምትገድል ወደ እርሷም የተላኩትን የምትወግር ይላል። ነቢያት ገዳይ፣ ነቢያት ደግሞ ወጋሪ። የራሷን ነቢያት የራሷን የተቀቡ ሰዎች። ስለዚህ ታላቁ ነቢይና ታላቁ ካህን ታላቁ ንጉሥ የሆነው ኢየሱስ ተልእኮውን ለመፈጸም ወደ ኢየሩሳሌም ነው የሚሄደው አለ። በዚያ የሚሄደው ለምን? ሊገደል። በሰው ልጆች ታሪክ ውስጥ እጅግ አስፈላጊ የሆነው ክስተት በመለኮታዊ መንገድ እንዲፈጸም የተመረጠችው ከተማ መድረክ ኢየሩሳሌም ናት። ቁጥር 33 እዛው ላይ ነቢይ ከኢየሩሳሌም ውጪ ይጠፋ ዘንድ አይገባምና ይላል። ማለት መሞት ያለበት እዛ ነው እኮ ነው የሚለው። እውነተኛ ነቢይ ለጽድቅ ቆሞ ለእውነት ኖሮ የሚገደለው እዛ ነው። ይሄ የቦታው ውሱንነት መግለጫ ሳይሆን የመለኮታዊ ውሳኔና የትንቢት ፍጻሜ ማሳያ ነው። ኢየሱስ ከመለኮታዊ ቅጣት እንድትመለስ ንስሐ እንድትገባ ሊያድኗት የተላኩ ነቢያትን በገደሉበት በዛ ቦታ የነሱ አገልግሎት ሕያውና እውነተኛ እንደሆነ ይረጋገጥ ዘንድ የነቢያት ሁሉ መደምደሚያ፣ የነገስታት ሁሉ መደምደሚያ፣ የእውነተኛዎቹ የተቀቡት የካህናት ሁሉ መደምደሚያ ሊቀ ካህናት የሆነው እሱ ኢየሱስ እዛ በመሞት የነሱም ሕይወት እውነተኛ እንደሆነ ምስክር ይሆናል። ታማኝ የእግዚአብሔር መልእክተኞች ጥላ ሆነው አካሉ እንደሆነ ያሳዩለት እሱ ሄዶ በኢየሩሳሌም ይሞታል። የት ነው የሞቱት? እነዛ እውነተኞች በመሰዊያቸው በእውነት አምዳቸው ጋር ነው የሞቱት። ሲያጭበረብሩ አይደለም የተገደሉት። ሲሰርቁ ተይዘው አይደለም የተገደሉት። ሲያመነዝሩ ተይዘው አይደለም፣ ተዋርደው አይደለም የተገደሉት። ምን ይላል ማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ ይላል። ከዚህ የፈለኩ ምንድን የሚለውን ነው። የት ነው የሞተው አቤል? ሰውቶ ሲመለስ ነው የተገደለው። እግዚአብሔር መስዋዕቱን ተቀብሎት ሲመጣ ነው የገዛ ወንድሙ በቅናት ገደለው።
በአምልኮ ላይ ነው የተገደለው። በጽድቅ መስዋዕት ላይ ነው የተገደለው። እግዚአብሔር የሚቀበለውን አቅርቦ ነው የተገደለው። የት ነው የሞተው? የበራኪው ልጅ ዘካርያስ በቤተ መቅደስ መካከል ነው የተገደለው። በመሰዊያው ጋር ነው የተገደለው። በአገልግሎት ላይ በጽድቅ ትምህርት ላይ እንደቆመ ነው የተገደለው። ለአምላኩ እንደቆመ። እነዚህ ሰዎች የተገደሉት በሚያዋርድ ቦታ፣ ባልባሌ ቦታ አይደለም። የመንግስቱ ምስክሮች ሆነው ነው የተገደሉት። የጽድቅ አገልጋዮች ሆነው ነው የተገደሉት። ለዚህ ነው ነቢይ ከኢየሩሳሌም ውጭ መሞት አይገባውም አለ ኢየሱስ። የአገልግሎቱ ፍጻሜ የት እንደሆነ ያውቅ ነበር። በትንቢት የተነገረላት የነቢያት ደም የፈሰሰባት የመሲሁ የመስቀል ሞት እውን እንዲሆን አስቀድማ የተዘጋጀች ትንሣኤው የሚመሰከርባት ከተማ ኢየሩሳሌም። ኢየሱስ ይሄን ያውቃል። ለዛ ነው ፊቱን አቀና፣ ወደዛ ለመሄድ አቀና። እናም ደረሰ። ወደዛ ለመሄድ እገሰግሳለሁ አለ። እስከዛው ዛሬና ነገ ተነገ ወዲያም ወደዚያው እገሰግሳለሁ፣ ወደ ግቤ እገሰግሳለሁ። ስለዚህ ከአደጋ አልሸሸም። ፈሪሳውያን ውጣ ሲሉት አልወጣም፣ አፈግፍግ ሲሉት አላፈገፈገም። የሄሮድስ ግዛት ከሆነው ከገሊላ እንዲወጣ ነው የመከሩት። ኢየሱስ ግን ይሄንን አልተቀበለም። እስከ መቼ እዚህ ድረስ አገለግላለሁ እያልክ እዚህ ትኖራለህ? ወንድሞች እህቶችን አትመለከቱም ወይ? አንዳንድ ነገር ሞክሪ እንጂ ይላሉ አንዳንድ ሰዎች። ማለት በንጹህ ልቦና በመንፈስ ቅዱስ ምሪት መሞከር መጥፎ አይደለም፣ ግን መከራ ለማሳነስ ምን ይላል? ከመስቀል ለማሸሽ አይሁንብህ ጌታ ሆይ ያለው አይነት ማለት ነው። ይሄ ከቶ አይደርስብህም። እኛ አለን እኮ ማለቱ ነው። እንፋለማለን ነው። ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስተውልምና እንቅፋት ሆነህብኛል። ብዙ እንቅፋት አለ። አንደርድረው ብዙ ሰዎችን የማይሆን ነገር ውስጥ የሚከቱ ሰዎች አሉ። አይዞህ ምን መሰለህ አንተ ከንትና ተበልጣል ምንድነው እንደንቱንም ቢሆን እኛም አይተነው ምናምን ይላሉ። ገፋፍተው የሆነ ነገር ውስጥ ይቀረቅሩትና ሰውየውን ፍሬውን ሲበላ ግን የሉም። ኢየሩሳሌማችን የኛ የት ነው? ለኛ የተሰጠን የተለየ ጥሪ፣ ታዛዥነታችን የሚፈጸምበት የሚፈተንበት፣ ከባድ ዋጋ ቢያስከፍል እንኳን እሺ እነሆኝ ጌታ ሆይ ብለን የምንሄድበት፣ በተግባር መታዘዛችንን የምንገልጽበት ግንባር ቀደም የመታዘዝ ቦታችን የት ነው? የቱ ጋ ነው መሰዊያችን? የቱ ጋ ነው ለጌታ እንደ ንጹህ የመጠጥ ቁርባን ሄደን የምንፈስበት? ፈቃደኞች ነን ወደ ኢየሩሳሌማችን ለመሄድ? ዓላማችን ሙሉ መግለጫውን የሚያገኘው በዚያ በመለኮታዊ ተልእኮ በተሰጠን ስፍራ መሆኑን አውቀን ምቾት ባይኖረው እንኳ፣ ጭብጨባ ባይኖረው እንኳ፣ አጀብ ባይኖረው እንኳ፣ አደገኛ ቢሆን እንኳ፣ ዋጋ ቢያስከፍል እንኳ እንሄድለታለን። ጸንተን ለመቆም ፈቃደኞች ነን። ቀውጢ በሆነ ነገር መሃል ቆመን በእውነት የክርስቶስ መሆናችን ይታወቃል። መብታችን ሊወሰድ ባለበት በዛ ቦታ ይሄን ከማደርግ ለጌታዬ መኖር ነው የሚሻለው ብለን የቀረው ይቅር ብለን ክርስቲያን በመሆኗ ነው የኢየሱስ በመሆኗ ነው ይሄ የሆነው የሚባልበት ቦታ፣ አብረን ከአመጽ ጋር የማንከፋፈልበት ቦታ፣ የአመጽን ፈሳሽ አብረን የማንጠጣበት ቦታ የት ነው? እግዚአብሔር በዚያ ቦታ ዓላማ እንዳለው አውቀን ልክ እንደ ጌታችን እንደ ኢየሱስ በጽናት ወደዚያው ቀጥላለሁ። መንገዱ አይመችም ቢሆንም ግን እቀጥላለሁ። ሻካራ ነው ቢሆንም ግን እቀጥላለሁ። ዋጋ ያስከፍላል ግን ቢሆንም እቀጥላለሁ። በጸጋው እቀጥላለሁ። ይሄ ቦታ ቤተክርስቲያናችን ውስጥ አለ። ማህበረሰባችን ውስጥ አለ። የተለየ አገልግሎት መስክ እግዚአብሔር የሚሰጠን ውስጥ የሥራ ቦታችን ውስጥ አለ። እንደሱ የምንሆንበት
ጳውሎስ በመንፈስ ቅዱስ ምሪት ወደ ኢየሩሳሌም እንዲሄድ ተገልጦለት ነበር። በዛም መከራና እስራት ይቆያል ብሎ ይናገረዋል። ሐዋርያት ሥራ ምዕራፍ 20 ላይ እንደዚህ ሆነ። ቁጥር 22 እስከ 23 ላይ የኤፌሶን መሪዎችን ተሰናብቶ ሽማግሌዎችን ሲሄድ የሚገጥመው ምን እንደሆነ ነገራቸው። መንፈስ ቅዱስ በየከተማው እየመሰከረልኝ ነው ሲል ታዲያ እንዲህ ካለ ቅራ አሉት። ከዛ ባልቀስ ጀመሩ። ከምትታስ መከራ ከምትቀበል መንፈስ ቅዱስ ካመለከተ ለምን አትቀርም አሉት። እሱ እንደዚህ ብሎ ይናገራል። እያለቀሳችሁ ልቤንም እየሰበራችሁ ምን ማድረጋችሁ ነው አለ ይላል። አብሮ ዝም ብሎ ደረት እየደቃ ምን ይደረጋል እንግዲህ አለ አይልም። ለምን ልቤን ትሰብራላችሁ አለ። ለምን ታለቅሳላችሁ? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለእስራት ብቻ አይደለም ይላል። ምን አይነት ቆራጥነት ነው ይሄ እግዚአብሔር መንፈስ ለሰዎች የሚሰጠው! ለሞትለት እንኳን እኔ ዝግጁ ነኝ። እርግጥ እሱ ቀድሞውንም ነግሮናል። ስለ ወንጌል ከሆነ አለ በእኔ ዘንድ ነፍሴን እንደማትከብር እንደ ከንቱ ነገር እቆጥራለሁ ይላል። ለወንጌል ከሆነ ምንም ነው ይችላል። እኔና እናንተ እግዚአብሔር ወደ ጠራን ቦታ ምንም እንኳን ከባድ መስዋዕትነት ቢያስከፍልም ስለ ወንጌል ቅድም እህታችን ስታጸልይ ነበረ። መጋቢ የጸለዩልን ጸሎት ውስጥ ሰምታችኋል። አቅም ሰተህ ላከን እንዳሉ ልክ ነው። ታዲያ የላከው ሰው አንተ ነህ ቢለኝ እኔ ሄድለታለሁ ነው? እንዲሁ እናንተ በአማረ መድረክ ላይ እንደዚህ እንደተንጠራወስኩ ነው የምቀጥለው? ዮናስ እግዚአብሔር ወደ ነነዌ እንዲሄድ ሲጠራው ወደ ተቃራኒ አቅጣጫ እንደሄደ ቃሉ ያስገርማችኋል። ነብይ ነው እንዲህ የሚያደርገው ነው የምትሉት? ከእግዚአብሔር ፊት ሊሸሽ ተነሳ ይላል። ከእግዚአብሔር ፊት እንዴት ይሸሻል? ከእግዚአብሔር ፊት ሸሽቶ የነሄደው ተርሴስ እግዚአብሔር የለም ብሎ የሚያምን ነብይ ማለት ነው። ተርሴስ ደርስ አያገኘኝም የሚል ግን ምንድነው? ነብይ ነው። ያስከተለበትን መዘዝ ግን የምናውቀው ነው። በታሪክ ውስጥ ከንቱ ሞት የሞቱ የማይረባ አልባሌ ቦታ ተገኝተው ታሪካቸው የጨቀየ የማይሆን ቦታ ተገኝተው ተራ አሟሟት የሞቱ አጀማመራቸው የሚያምር ፍጻሜያቸው የሚያሳዝን ብዙ ሰዎች አሉ። የውርስ አሻራቸው የተበላሸ ጀግና የውርደት ሞት ሲሞት እንደሚያስቆጣ ዳዊት እንኳን ተናግሯል። ሁለተኛ ነገሥት ምዕራፍ 3 ቁጥር 33 ላይ አበኔርን ገለውለት መጡ። ሲዋጋው የኖረ ነው፣ ሲፋለመው የኖረ ነው። በሳኦል ጊዜ የነበረ የእስራኤል ሰራዊት አለቃ ነው። ዳዊት ግን በመርህ የሚያምን ሰው ነው። ጣላችሁልኝ ምናምን ብሎ አይደለም የተደሰተው። እንዴት እንደዚህ ይሆናል አለ። አበኔር ሰነፍ እንደሚሞት ይገደላል አለ። ሰነፍ እንደሚሞት ይሞታል። እና እንደ እግዚአብሔር ልጆች ጀምረን እንደማንም ባልባሌ ሁኔታ አንሞትም በእግዚአብሔር ጸጋ። ሳምሶን እንዴት ባለ ሁኔታ እንደጀመረ ታውቃላችሁ። አሟሟቱ ግን አሳዛኝ ነበረ። ተዝረክርኮ በማይሆን ቦታ ሲልከሰከስ ጸጋው ተላጭቶ ክብሩ ተገፎ መጫወቻ ሆኖ የአሕዛብ መሳለቂያ ሆኖ ነው። በጣም ያሳዝነኛል። ግን ዝም ብለን ካየነው ሳምሶን እያገለገለ እየሞተ ነበር። ከመጨረሻው ሞቱ በፊት ነው ነገሩ የጀመረው። ያገለግላል ግን ተምና ይወርዳል። ከፈለገው ያው የሚያደርገውን እያደረገ ይመጣል። ከዛ ያገለግላል ደግሞ እዛ ደሊላ ምናምን ስር ነው ያለው። ያገለግላል። ከአንበሳ አፍ ማር በላሁ ያለው ትዝ ይላችኋል አይደል? አንበሳው የሞተ ነው አይደል የሚለው መጽሐፉ። ከሞተ እንስሳ ውስጥ መብላት እንኳን ለሱ ለናዝራዊው ለሌላው እስራኤል የተከለከለ አልነበረም እንዴ? ማር ስለተገኘ ብቻ ማር ስለሆነ ብቻ ትንግርት ስለሆነ ብቻ ትናንገዳ ገነጣጥሎ ጥሎታል። ልክ ነው ጣለው። እሱ ውስጥ ግን ሞቷል። ግን በቃ አለቀ። አይነካም ማለት ነው። አንድ ሌዋዊ አይነካው። እሱ ከዛ ውስጥ ዝቆ በልቶ እንደገና ይመጣል። ግን አሁን ምን አለ? ክብር አሁንም አለ፣ ህይወቱ ላይ አለ፣ ስራው አለ። ስለዚህ ምን እያለ መጣ ማለት ነው? በቃ
ሜካኒካል ሆነበት ማለት ነው። የሚገርመው ጸጉሩ ተላጭቶ ቆንዳላው ተሞሽልቆ ወልቆ ጠላቶቹ ሲመጡ እንደ በፊቱ ሊያረግ ተነሳ የሚል ቃል አለ። ይው ሲላጭ የእግዚአብሔር ክብር እንደተለየው አያውቅም ነበር ማለት ነው። ምክንያቱም የት ቢዝነስ አስዩዥዋል መስሎታል። ሊያረግ ሲሞክል አይችልም ለካ። ላጠቃላይ የጌታችን የኢየሱስ ክርስቶስ ምሳሌነት በዚህ ምንባብ በጣም ግልጽ ነው። አንደኛ የሚኖርለትና የሚሞትለትን ዓላማ በግልጽ ያውቅ ነበር። ሁለተኛ የአገልግሎቱ የጊዜ በእግዚአብሔር እጅ እንደሆነ ደግሞ ያውቅ ነበር። ሶስተኛው የአገልግሎቱ ፍጻሜ የሚሆንበትን የሞቱን ቦታም ያውቅ ነበር። ዓላማ፣ ጊዜ፣ ቦታ። ይሄ ሶስትዮሽ ዕውቀት ቁርጠኝነት በኢየሱስ ውስጥ ስለሰጠ ኢየሱስ በዛቻው በተቃውሞ ውስጥ ቆመ። እኔና እናንተም እንደ ክርስቲያን አገልጋዮች በሕይወታችንና በአገልግሎታችን ውስጥ የእግዚአብሔርን ዓላማ በግልጽ ፈልገን አውቀን ለዛ ዓላማ እንኖራለን። በእግዚአብሔር ጸጋ የሱን ጊዜ በትዕግስትና በእምነት ደግሞ እንጠብቃለን። በራሳችን ፍጥነት ወይም በፍርሃት ገፍተንም አንሄድም፣ ወደ ኋላም አንዘገይም። ይሄም በእግዚአብሔር ጸጋ። ሶስተኛው ምንም እንኳን አስቸጋሪ ቢሆንም እሱ ወዳስቀመጠልን ወደሚመራን ቦታ በታማኝነት እንሄዳለን። ይሄም በእግዚአብሔር ጸጋ። ይሄን ስናደርግ አገልግሎታችን ግልጽ፣ ጽኑና በእግዚአብሔር ኃይል የተሞላ ይሆናል። የምናገለግላቸውን ሰዎች ወደ እውነተኛው ዓላማ፣ ወደ እውነተኛው ጊዜና ወደ እውነተኛው ቦታ መምራትም ይሆንልናል። የራይት ወንድማማቾች የሚባሉ ራይት ብራዘርስ ተብለው የሚታወቁ ዊልበር እና ኦሊቨር ራይት የሚባሉ ወንድማማቾች ነበሩ። በሰው ልጅ ታሪክ ውስጥ የመጀመሪያውን የተሳካ በረራ ያከናወኑ ናቸው። በአየር ላይ በረራ ይሄን ያህል ዝነኛ የሆኑት ሰዎች አባት አንድ ቤተክርስቲያን መጋቢ ነበረ። ይሁንና ከወንድማማቾቹ መካከል አንዱ ዊልበር ራይት በ45 ዓመቱ ከዚህ ዓለም በሞት ተለየ። አሳዛኝ ክስተት ነው መቼም ልጅን መቅበር። አባትየው በሕይወት ነበር። አሁን ልነግራችሁ የፈለኩት ሙሉ ታሪኩን አይደለም። የዛለት ምሽት አባታቸው በዕለት ማስታወሻው ላይ የጻፈውን አንድ አንቀጽ ነው። ልጁ የሞተበት አባት የልጁ ግብአተ መሬት ሳይፈጸም በዕለቱ በሚጻፈው ማስታወሻ ላይ የቱን ጽፎ የቱን ይተዋል። መቼም ግን ቢረሳ ስሙን አይረሳ ማለት ቢመርጥ ስሙ ይጻፋል፣ ልደቱም ይጻፋል፣ እድሜውም ይጻፋል፣ ዋነኛ ስኬቱም ይጻፋል አይደለም። ስለዚህ የመጀመሪያውን የተሳካ በአቪዬሽን ሂስትሪ ዝነኛ ያሰኘው የበረራ ታሪክ ይጻፋል ብለን እንጠብቃለን። እንደዚህ ይላል። ግንቦት 30 ቀን 1912 ዓመተ ጊዜ በዛሬው ዕለት ከሌሊቱ 9 ሰዓት ከ15 ሲሆን ዊልበር በ45 ዓመት ከአንድ ወርና 14 ቀናት ዕድሜው ላይ አረፈ። ይህች ሕይወት አጭር ግን በብዙ ፋይዳዎች የተሞላች ነበረች። ያልከሸፈ ዕውቀት፣ ለግልፍተኝነት ቦታ የሌለው ጠንካራ የራስ በራስ መተማመን የነበረው፣ ታማኝነት ያልጎደለው፣ ትክክለኛውን ነገር አጥርቶ የሚመለከት በጽናትም የሚከታተል ሰው ነበር። ኖረም አንቀላፋም። 4 ነጥብ። እዚህ ውስጥ አውሮፕላን አለ? የለም። ዊልበር በአባቱ ሕይወት ውስጥ ጥሎ ያለፈው ደማቅ የውርስ አሻራው የመጀመሪያው የተሳካ የአየር ላይ በረራ ማከናወኑ አይደለም፣ መልካም ባህሪው ነው። ካራክተር። የእውነተኛ ክርስቲያን ብርሃናማዊ ነጸብራቅ ካራክተር ነው። እግዚአብሔር ይርዳን።